የምትፈልጊው ነገር አለ እንዴ ሳሩ? ኧረ ባልሰማመውን ለምንድነው ተመልሰሽ እዚህ ቤት መጣሽው? ያንቺ ምግብ ይጣፍጣል ካልኩኝ ልንገርሽ፣ ባለሙያ ሴቶችን እንደሰደብኳቸው ነው። እሺ የምቆጥረው በእኔ እጅ መሞት ትፈልጊያለሽ እንዴ? ኧረ በጭራሽ። አንቺም አትገኝም እኔም አልሞትም። አስመሳዋና ተንኮለኛዋ ሳሮን ዛሬም ላይ በህይወት ላይ እየዛተችባትና እየተናደደችባት እንዲሁም እያሰቃየቻት ትገኛለች። ሰላም ጤና ይስጥልን ውድና የተከበራችሁ የዚህ ቻናል ተከታታዮች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም የህይወት መንገድ በክፍል 36 በባለፈው ያየነውና የተመለከትነውም ህይወት ቤተሰቦቿን ለመፈለግ ስትሄድም እንዲሁም እየተመለሰች ባለችበት ሰዓት ነበር። ሳሮን ለማገት ከስራ ባልደረቦቿ ጋር በመሆንም በአንድ መኪና ውስጥ ሆና እየጠበቀቻትም ነበር። ከህይወትም ስትደርስ ህይወትን አንዱን የስራ ባልደረባ እፍን አድርጎ ይዟት ሊሄድ ሲልም ሁላቸውም በየአቅጣጫው ይደርሱላታል። ሳሚም እንዲሁም ዳዊት በተጨማሪም እሩትም ማለት ነው። ሁላቸውም እየጠበቋት ስለነበር ታዲያ በዚህ ክስተት ህይወት በጣም ስለደነገጠች እራሷን ስታለች። እናም ወደ ቤትም ይወስዷታል። ህይወት አሁን ላይ ተኝታለች። እናም ሁላቸውም እንዴትና በምን ምክንያት ከህይወት እንደደረሱላትም ያወራሉ። እሩትም ከዚህ ቦታ እንዴት ተገኘሽ ብለው ይጠይቋታል። ሳሚም እንደዛው። ሳሚ ጓደኛዬ ደውሎልኝ በአጋጣሚ ደረስኩኝ ይላል። እንዲሁም ዳዊት ደግሞ ህይወት ተቀበለኝ ስላለች ነው የደረስኩኝ። ግን አይገርምም የተገናኘንበት ቦታ ተመሳሳይ መሆኑ። እናም የሆነ ነገር አለ። እነዚህ ሰዎችስ ሊያግቷት ያሉት ሰዎች እነማን ናቸው ይላሉ። ሩት ግን በአጋጣሚው እየተከታተለቻት ቢሆንም ያግቷትን ሰዎች ባታውቅም እሷ ግን ምንም እንደዚህ አይነት ነገር እንደሚደርስባት ጠርጣራ ስለሆነችም ደብረ ዘይት ድረስ ተከትላት እንደሄደችም ትናገራለች። እናም ለምንድን ነው የተከተልሻት? የሚመጣውን ችግር መጋፈጥ ትችያለሽ ወይ እያሏት ነው ዳዊትና ሳሚ። እሷም አረ ችግር የለውም እሷ እኮ የሆነ ነገር ቢገጥማት ብዬ ተከተልኳት፣ እናም ችግር የለውም ስትል ነበር። ዳዊት ግን በጣም ደንግጧል፣ እየተናደደ ነው። ለምንድን ነው እንደዚህ ራስሽን ችግር ላይ ልትጥየ ነበር እያለ ነበር። ታዲያ በዚህ መካከል ዳዊት ስለ ህይወት ያስባል። ለምንድን ነው ግን እስካሁን የማትነቀው እያለ በሚያስብበት ሰዓትም ህይወትም ስትነቃ ምን ሆኜ ነው የት ነው ያለሁት በማለት ትናገራለች። ሩትም አንስታ መሬት ስትዞር ጥላሽ ነው በማለትም ትመልስላታለች። ታዲያ ዳዊትም እንዲሁም ሳሚ ስለ ህይወት ደህንነት ይጠይቋታል። እንዴት ነሽ አሁን በማለትም ሁሉንም ነገር እንደተረጋጋችና እንዴት እንደሆነችም ሲጠይቋት እኔ ደህና ነኝ በማለት ትመልስላቸዋለች ማለት ነው። በዚህ መካከል ግን ሳሮን ከወደ በር ትመጣለች። ታዲያ ሳሚም በጣም ስለተናደደ የት ነው ያመሸሽው? እኔና አንቺ ውስጥ ገብተን ማውራት ይኖርብናል በማለትም ወደ መኝታ ክፍል ይዟት ይሄዳል። ታዲያ አፋጦም ይይዛታል። የት ነበር ያመሸሽው በማለት ሳሮንም የት አባቴ በሄድስ ምን አገባህ አንተ ስትለውም አንቺ ግን እየተጠራጠርኩሽ ነው ደግሞ አሁን ሳይሽ እንደገና እንደ መንፈስ የምትጠፊው ነገርስ በማለት ይነግራታል። ሳሮንም በጣም ትቆጣና ምን አገባህ ምንስ ብሰራ የትስ ባመሽ በማለት ስትመልስለትም ሳሚም ሁሉንም ነገር ለነዳዊት ነው የምነግራቸው፣ ስራሽ አሁን እየተጋለጠ ነው፣ ስለዚህ አላመንኩሽም በማለትም ይጠይቃታል። እንደተከታተላትና ነገር ግን መሀል መንገድ ላይ እንደጠፋቸውም ሲጠይቃት ሳሮንም በንዴትና በመበሳጨትም ትመልስለታለች። ሳሚም ከህይወት መታገት ጋር እጅሽ አለበት ወይ በማለት ጥያቄውን ቀጥሏል። ሳሮንም ህይወት መታገቷን አሁን ሰማው ካንተ በማለት ትመልስለታለች። አዎ ሁሉንም ነገር የማትነግሪ ከሆነ ሁሉንም ነገር ፍርጥርጥ ነው ማደርገው ሲልም ሳሮንም አሁንም በመናደድ ውጣልኝ ባክህ ማረፍ እፈልጋለሁ በማለትም ታስወጣዋለች።
ዳዊትም ድጋሜ ሩትን ከዚህ በኋላ ምንም አይነት እንድታደርጊና ራሽንም አደጋ ላይ እንድትጥይ አልፈቅድልሽም። በባለፈው ከህይወት ልጅ ከህፃኗ እጅሽን ስላስገባሽና እየፈለግሻትም ስለሆነ ዝም አልኩሽ። አሁን ላይ ግን ዝም አልልሽም፣ አልፈቅድልሽም። አንቺን ችግር ውስጥ የሚያስገባሽ ከሆነና ራሽን አደጋ ላይ የምትጥይ ከሆነ አሁንም አርፈሽ ብትቀመጭ ይሻልሻል ይላታል ሩትም አረ ወንድሜ ችግር የለውም፣ እኔ እኮ ህፃን ልጅ አይደለውም፣ ክላስም የለኝም ብዬ ነው። በዚህ ደግሞ ህይወትን ባግዛትና ከአጠገቧ ብሆን ብዬ እንጂ ለሌላ አይደለም። ደግሞ የቤተሰቤ ጉዳይ ያሳስበኛል። እኔ ከናንተ አልበልጥም አላንስም በማለትም ትከራከረዋለች። ዳዊትም ከዚህ በኋላ እጅሽን ስታስገቢ እንዳላይሽ በማለትም ሲከራከራትም ሩትም ትናደድና ተነስታ ጥላቸው ትሄዳለች። ታዲያ ሳሚና ዳዊትም ብቻቸውን ሲቀሩም አሁንም ስለ ሳሮን ሁኔታ ሳሚን ይጠይቀዋል። ሳሚ ሚስትህ አይደለችም እንዴ? ባሏ እኮ ነህ፣ እባክን እንደ ባል አስፈላጊውን ነገር አድርግላት፣ ቀረብ ብለህም አማክራት፣ የምትሆነውን ነገርም እያት በማለትም ይነግረዋል። ሳሚም እኔ ምን ላድርግ? እሷ እኮ ራሷን እንደ ሐውልት ነው የምትቆጥረው፣ እሷ ናት የራሷ ጉዳይ በማለትም ሲመልስም ሁሉም ነገር ዳዊት ሳሮን ወደ ሌላ ነገር እየተቀየረችና ወደ አስከፊ ሁኔታም እየሄደች መሆኑንም ለሳሚ ይነግረዋል። ሳሚም አልሰማኛለች እንጂ እያለ በሚመልስበት ሰዓትም ዳዊትም ምን አለበት እንዳንተ፣ ለነገሩ አንተ እኮ ግድ የለሽ ነህ በማለትም ተነስቶ ጥሎት ይሄዳል። በመቀጠልም ህይወት ክችል ላይ ሆና ሽንኩርት ለመክተፍ እየተዘጋጀች ባለችበት ሰዓትም ሳሮን ትሄዳለች። እናም አንቺም ውጫ የሆንሽ ልጅ ለምንድን ነው ዙረሽ ወደ ቤት የመጣሽው? ትላታለች። ታዲያ ህይወትም ደከመሽ እንዴ? ምን ልታዘዝ? ያንን የምትወጀውን ቡና አፈላልሻለሁ፣ እኔ እኮ ስራ ነሽ ብዬ ስትልም አሁንም ሳሮን የተለመደ የነገር ማዕበሏንም ታዋርድባታለች። እኔ አንቺ ሙያ ያለሽ ብዬ ካሰብኩኝ ሙያ ያላቸውን ሰዎች መሳደብ ይሆንብኛል በማለትም እየተናደደችና እየተበሳጨች ትመልስላታለች። ትዕግስተኛዋ ህይወትም እባክሽን ምን ላግዝሽ፣ ምን ልታዘዝ ስትላትም በእጅ መሞት ትፈልጊያለሽ እንዴ ስትላት አሁንም ህይወትም አንቺም አትገልኝም እኔም አልሞትም ስትልም አሁንም ሽንኩርት የምከትፍበትን ቢላ በማንሳትም ታስፈራራታለች። በመቀጠልም ልብስ አለ ሂጂና እጠቢው ስትላትም ከትናንትና በፊት እኮ ነው ያጠብኩት በማለት ስትናገርም ሳሮንም ደግመሽ እጠቢው እኔ ምን አገባኝ ትዕዛዝ ነው በማለትም ታስፈራራትና እንድትሄድ ታደርጋታለች። ታዲያ የያዘችውን ቢላ በእጇ ስትቃጣም እጇን በራሷ ትቆርጠዋለች። በመቀጠልም ዳዊትም ምን ሆነሽ ነው ሲላትም ሳሮን እጇ ደምቷል። ምን ሆነሽ ነው እህቴ ሲላት እሷ እኮ ናት ከህይወት ጋር እየተጨቃጨኩኝ እጄን አስቆረጠችኝ በማለትም ትናገራለች። በሌላ በኩል ደግሞ ሩት ከወንድሟ ጋር እያወራች ነው ስለ ሳሮን ጸባይ መቀያየርና ስለ ህይወት እንዴት እንደምታሰቃያት። ታዲያ ነቂያት እያለኝ ነው ከዚህ ቤት መቆየት እኔ ያው ጠቃሚ ሰነድ እስከማገኝ ድረስ ብዬ ነው እንጂ በጣም ከባድ እንደሆነና ሳሮን ህይወትን ልትመታት እንደሆነችና እንዳስጣለቻትም ትናገራለች። በሌላ በኩል ደግሞ ህይወት ሳሚን ትጠይቀዋለች። እንዲሁም ስለ ልጇ ያለውን ነገር እንዴት ነው ልጄ እንዴት ናት? ምን አዲስ ነገር አለ? እያለችም ሳሚን ስትጠይቀው አሁንም ሳሚ ምንም አዲስ ነገር እንደሌለና ልጅቷንም እንዳላገኛት ይነግራታል። ህይወትም ተስፋ በመቁረጥ እኔ በቃ በሁሉም ነገር አይሳካልኝም በማለት አሁንም የቤተሰቦቿን አድራሻ ባለማግኘቷና እንዲሁም ልጇ በመጥፋቷም እያዘነች ነው። ታዲያ በዚህ መካከል ህይወትም አለች ዳዊት አሁን እየፈለገልኝ ስለሆነ የሆነ ተስፋ አገኛለሁ ብዬ ነበር፣ ነገር ግን ስትልም ሳሚ ያ አንቺ ጀግና ዳዊት ነው ማለት ነው? እንደዛ ከሆነ ለምን እኔን ትጠይቅኛለሽ? በማለት ይመልስላታል። በሌላ በኩል ደግሞ ዳዊትና ሩት እያወሩ ነው። ህይወት
ደብረ ዘይት ሄዳ ነበር። ታዲያ እንዴት ነው የቤተሰቦቿን አድራሻ አገኘች ይሆን ወይ በማለት ሩትን ይጠይቃታል። ሩትም አዎ ደብረ ዘይት እዛ ከእናንተ አካባቢ ነው ይመስለኛል በማለትም የሆነ አድራሻ ትገልጽለታለች። ይህም የነ ዳዊት አድራሻ ስለሆነ እሱም ደንግጧል። እንዴ ይሄማ ከኛው አካባቢ ነው በማለትም አሁንም እናቴ እኮ ልታውቃቸው ትችላለች፣ ነገሩ ሁሉም እየሸጠ ሄዷል እንጂ በማለትም ለእናቱ ስልክም ይሞክራል። ታዲያ በዚህ መካከልም አሁንም ሩት በጣም ደንግጣለች። ታዲያ ለእናትህ ልትናገር ነው በማለትም አዎ ሁሉንም ነገር ይህን ሁሉ ሳንለፋኮ ወይም ሳንደክም እናቴ ልታገኛቸው ትችላለች በማለትም ድጋሜ ስልክም ሲሞክር የእናቱ ስልክ አይሰራም። በሌላ በኩል ደግሞ ሩት ለወንድሟ እየደወለች ነው። ይሄ ነገር በፍጥነት መጨረስ ይኖርብናል፣ ካለዛ በኋላ ደቂቃ እንኳን አይሰጡኝም፣ አውጥተው ነው የሚጥሉኝ ትላለች። እናም አድራሻ እንዲልክላትና ድጋሚ ሂደውም እንደሚያጣሩ ታወራዋለች። ታዲያ ወደ አሁኑ ትንላትና ወደ ክችን ስልኩንም ሶፋ ላይ ያስቀምጠው ትሄዳለች። ስልኩ የተቀመጠውን ስልክም ህይወት ታገኘዋለች። ስልኩንም ስታይ የልጇ ፎቶ ነው። ታዲያ በዚህም የደነገጠች ህይወት የልጄ ፎቶ በማለት በፈገግታና በድንጋጤ ትመለከታለች። ታዲያ ሩትም ስትመለከታት ምን እያደረግሽ ነው ስትላትም የልጄን አድራሻ እናንተም ታውቃላችሁ ማለት ነው፣ ሁሉም ሰው ያውቃል፣ ነገር ግን ደበቃችሁኝ በማለት ሩትን ስትጠይቃትም ሩትም አንቺ አደጋ ላይ እንዳትወድቂና ጥላቶችሽ እንዳያጠቁሽ በማለት ነው ትላታለች። እኔ ጥላት እኮ የለኝም፣ ጥላት አለኝ እንዴ በማለት ትጠይቃታለች። አዎ የሚከታተሉሽ ጥላቶችሽ አሉ የሚያጠቁሽ ስትልም አሁንም ሩት መሄድ እንዳለባትና መቆየት እንደሌለባትም ትናገራለች። ወዲያውኑ ሩት ትወጣለች። ታዲያ ህይወትም ወዲያውኑ ወደ ዳዊት ነበር የደወለችው። ዳዊትንም ደውላ እባክህን ስለኔ ልጅ አድራሻ ታውቃለች፣ እናም ተከተላት የሆነ ነገር እንዳትሆን በማለትም ስልኩን ትዘጋዋለች። በሌላ በኩል ደግሞ ሳሚና ሳሩን አሁንም ጭቅጭቃቸውን ጀምረዋል። ሳሚ ቀደም የከፈተችለትን ሱቅም ንብረቱን እንዳወጣችውና ለምን እንዳወጣችው ይጠይቃታል። ሳሩንም አንተ አልሰራህበትም ለሩት ሊሆን ነው በማለትም ስትመልስለትም ሳሚም በመናደድና እንዲሁም በመበሳጨት አሁንም ንትርካቸውን ይጀምራሉ። ሲጀመር እኮ አንተ ስራ አትሰራም፣ እኔ ነኝ ቤቱን ቀጥ አድርጌ ያስኩት በማለትም ስታወራ ከአንዳንድ እንግዲህ የሳሮን ስራ ህገወጥ እንደሆነና ምን አይነት ስራም እንደምትሰራ እንደሚያጋልጥባትና ሁሉንም ነገር እንደሚያውቅባትም ትነግረዋለች። እንዲሁም ስለ ህይወት ልጅም አሁንም እየተነሳ አሁንም ጭቅጭቃቸው ተጋግሏል። እናም ሳሚም በጣም ተናዶ ይወጣል። ታዲያ ሳሮንም ለስራ ባልደረቦቿ በመደወልም ሳሚ የሚወጣበትና የሚገባበትንም በመከታተል ንገሩኝ በማለትም አሁንም እየዛተችበት ነው። ከዚህ በኋላ አንተን የማስተናግድበት ነገር የለም በማለትም ትናደዳለች። በሌላ በኩል ደግሞ ህይወት ለዳዊት በደወለችለት መሰረትም ዳዊት ወደ ሩት ሩጦ ደርሶባታል። ታዲያ እሷ ወደ ቤት እንድትመለስና ወደ ህፃኗም እንደሚሄድ ይጠይቃታል። እሷም እኔ አብሬህ መሄድ እፈልጋለሁ ብትለውም ዳዊት ግን በመበሳጨት ወደ ቤት ሂጂ ነው ምልሽ በማለትም ወደ ቤቷ እንድትመለስ ያደርጋታል። ዳዊትም በጠቆመችው አድራሻ መሰረት ወደ ህፃኗ እየሄደ ነው። በሌላ በኩል ደግሞ ሩት ለወንድሟም ደውላ የህይወትን የአባቷን ስም አሳስቼ እኮ ነው የነገርኳት፣ ነገር ግን ዳዊት የህይወትን ቤተሰቦች እየፈለጋቸው ነው፣ ካገኛቸው ደግሞ ምን እንደሚፈጠር እያለችም እያሰበች ነው። ታዲያ በዚህ ነበረ ቪዲዮ ያቆመው ማለት ነው። ስለተከታተላችሁኝና አብራችሁኝ ስለቆያችሁ ከልብ ነው ማመሰግን። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ በማለት መልካም ጊዜ። ቻው ቻው።